ሰላም ጤና ይስጥልን ወደ አምሮ ቤተሰቦቻችን እንደምን አላችሁ? እንደተለመደው የሰዓቱን መረጃዎች አቀናጅተን ወደ እናንተ ይዘን ቀርበናል። እስከ ፍጻሜው ድረስ የና አካውንት ሰብስክራይብ እና ላይክ በማድረግ አብራችሁን ቆዩ። በኢትዮጵያ ሱዳን ድንበር አቅጣጫ በሽራና በተባለ ስፍራ ለ23 ሰዓት ያህል የቆየ ከባድ ውጊያ መካሄዱን የፈረንሳይ የዜና ወኪልና ሌሎች ዓለም አቀፍ መገናኛ ብዙሃን የዘገቡ ሲሆን ውጊያው የተጀመረው መነሻውን ሱዳን ያደረገ የህወሓት ታጣቂ በሆመራ መስመር በከፈቱት ጥቃት ነው ብለዋል። ከዚህ ጋር በተያያዘ ባለው መልኩ በሱዳን ምድር ተደራጅቶ የነበረውና ወልቃይትን ለመቆጣጠር ታስቦ የተሰማራው አርሚ 7 የተባለው ኃይል በሱዳን እርስ በርስ ጦርነት ውስጥ በመግባት ከጀነራል አብዱል ፈታህ አልቡርሃን ጦር ጎን በመሰለፍ ከፈጥኖ ደራሽ ኃይሎች ጋር በመዋጋት ከፍተኛ መዳከም እየደረሰበት መሆኑ ተገልጿል። ሆኖም በኢትዮጵያ መከላከያ ሰራዊት በአካባቢ ተከዜ ሚሊሾች ጋር በጋራ በመሆን በሰነዘሩት ጠንካራ የመከላከል ስራ በህወሓት ጦር ማዕከላዊ የነበረው ካምፕ መውደሙንና ጥቃቱ የፈጸሙት ኃይሎች ወደ ሱዳን ግዛት ማፈግፈጋቸው መረጃዎች ያመለክታሉ። ከዚህ ጉዳይ ጋር በተያያዘ ፌደራል መንግስት በኩል በይፋ የተሰጠ መግለጫ ባይኖርም የመስኖና ቆላማ አካባቢ ሚኒስትር አብርሃም በላይ በማህበራዊ ገጻቸው ህወሓት በሽራና በኩል ጦርነት መክፈቱን ጠቅሰው በሱዳን አቅጣጫ ያለው ጦርነት አሁን መቆም ቢነገርም ከዚህ ጋር በተያያዘ ህወሓት በሌሎች አቅጣጫዎች በተለይም በራያ በኩል ኃይል እያንቀሳቀሰ መሆኑ አዳዲስ መረጃዎች ወጥተዋል። በህወሓት አመራሮች በኩል እምቢ ለብሔራዊ ጥፋት በሚል ለትግራይ ከዳግም ከበባና ጥፋት ለማዳን ጦርነት የተዘጋጀን ነው ሲባል መቆየቱ የሚታወቅ ሲሆን ወታደራዊ ምልመላዎች በግድም በውድም ሲካሄዱ ቆይተዋል። ከዚህ አኳያ በአሜሪካ መንግስትና በአፍሪካ ህብረት በኩል መቀሌ በመሄድ የተደረጉ የሰላም ጥረቶች ውጤት ሳያገኙ ቀርተዋል። አምባሳደር ኤርበን ማሲንጋ ደብረጽዮንና ሌሎች የህወሓት አመራሮችን ለማናገር ያደረጉት ጥረት በስኬት ሳይደመደምም ቀርቷል። ደብረጽዮን አምባሳደሩ ጥቅም የሌለውና ውጤት ሊገኝበት የማይችል በማለት ሳያገኟቸው ቀርተዋል። የስቴት ዲፓርትመንት ለጦርነት የተዘጋጁ ነው ባላቸውና አክራሪ ሲል በጠራቸው የህወሓት አመራሮች ላይ የቪዛ እገዳ መጣሉና የደብረጽዮን ክፉኛ ያስከፋው ነው ታይቷል። ከዚህ ባሻገር የትግራይ ህዝብ ህልውና ደህንነት ለማረጋገጥ በሚል ስያሜ የተሰጠው አዋጅ በማብራሪያ ለሰራዊቱ ደጀን መሆንና ስንቅ ማዘጋጀት የሚለው ጉዳይ አብሮ መነሳት እድሜው የደረሰ በቀጥታ በጦርነት መሳተፍ ማገልገል አለበት የሚል ማብራሪያ ሲሰጥም ታይቷል። ህወሓት በትግራይ ማዕድን በተለይም የወርቅ ማዕድን ጥቅም ላይ መዋል እንዳታሰበና ሱዳንና ኤርትራ ከጎናችን አሉ በሚል ንግግር መደመጥ መጀመራቸው ተነግሯል። አቶ አማኑኤል አሰፋ በሰጡት ስብሰባ ላይ ትግራይ እንደ ቀድሞው ጊዜ 360 ዲግሪ ታጥራ መተንፈሻ የምታጣበት ሁኔታ አይኖርም፣ ኤርትራና ሱዳን ቃል ገብተውልና ሲሉ ተደምጠዋል። እንደ አርሚ 13 ያሉ ተጨማሪ ኃይሎች ወደ ሱዳን መላካቸውም ተነግሯል። ህወሓት በኢትዮጵያ መንግስት የመሐመድ ሐምዳን ዳጋሎ ጦር አሰልፈው ጥቃት ሰንዝረውብናል በማለት ደብረጽዮን ቢሮ በበኩሉ አዲስ ክስ አሰምቷል። ከዚህ ጉዳይ ጋር በተያያዘ በትግራይ ክልል የ12ኛ ክፍል ፈተና ጨርሰው ወደ ቤታቸው መመለስ ላይ የነበሩ ተማሪዎች በታጣቂዎች መታፈናቸው ተሰምቷል። ተማሪዎቹ የግዳጅ ወታደራዊ ምልመላ ሰለባ ሆነዋልም የሚል ክስ ቀርቧል። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደይ ገብረ ህይወት እንደገለጹት በአክሱም ከተማ በስተምዕራብ 20 ኪሎ ሜትር ርቀት በምትገኘው ውቅሮ ማርያም በተባለች አካባቢ ተማሪዎች በአክሱም ዩኒቨርሲቲ ወስደው ወደ ቤታቸው እየተመለሱ በነበረበት ወቅት ያልተጠበቀ እገታ ተፈጽሞባቸዋል ብለዋል። ድርጊት ወጣቶቹን በግዴታ ወደ ውትድርና ለማስገባት ታስቦ የተፈጸመ መሆኑን ጠቁመዋል። ወደ ቀጣይ መረጃ ስናልፍ የኤርትራ ሰራዊት በትግራይ መታየቱና በደስታ በዝማሬ በእልልታና በአሽከርካሪ ክላክስ ታጅቦ አቀባበል ሲደረግለት የሚያሳይ ተንቀሳቃሽ ምስል ይፋ መለቀቁን ትልቅ መነጋገሪያ ሆኗል። ቀደም ብሎ ውሸት ነው በሚል በሁለቱም አካላት ጥብቅ ማስተባበያ ሲሰጥበት የነበረው ጉዳይ አሁን በአደባባይ ታይቷል። የኤርትራ ሰራዊት በዚህ መልኩ በግልጽ ወደ ትግራይ ገብቶ የታየው ለመጀመሪያ ጊዜ ሲሆን ሰራዊቱም ለምን እንደገባና ለምን ያክል ጊዜ እንደሚቆይም የታወቀ ነገር የለም። በህወሓት በኩል ከኤርትራ ጋር ጽምዶ በሚል ለህዝብ ግንኙነት ጀምረናል ሲባል የቆየ ቢሆንም በኢትዮጵያ መንግስት በኩል ግን ወታደራዊና ፖለቲካዊ ግንኙነት እንዳደጋ በመቁጠር በቅርብ እየተከታተለው መሆኑን የሚታወቅ ነው። አሁን ይሄ ጽምዶ የሚለው አካሄድ ከህዝብ ግንኙነት ከሚለው ያለፈ እንደሆነ በተሰራጨው የኤርትራ ጦር እንቅስቃሴ ምስል ታይቷል። ከዚህ ጋር በተያያዘ 2013 ከ2015 በተካሄደው የትግራይ ጦርነት ወቅት ህወሓት የኤርትራን ጦር በትግራይ ህዝብ ላይ የዘር ማጥፋት ፈጽሟል፣ የጦር ወንጀል አከናውኗል፣ እንዲሁም የትግራይ መሬትን በኃይል ተቆጣጥሯል በማለት ሲከሰው የነበረው የጦር መሆኑ የሚታወስ ነው። እስካሁን ባለው ሁኔታ የኤርትራ መንግስት ይቅርታም አልጠየቀም፣ እንደዚሁም በእምነት ክህደት የሰጠበት አጋጣሚም አልታየም። ይህ በሆነበት ሁኔታ በትግራይ ህዝብ ላይ የዘር ፍጅት ፈጽሟል የተባለው ጦር ተመልሶ ወደ ትግራይ ሲገባና በእልልታ አቀባበል ሲደረግለት መታየቱ በርካታ የመወያያና ግራ አጋቢ ሆኖ ተከስቷል። የኤርትራ ጦር የትግራይ ፈጽሞታል በተባለ የሰብአዊ መብት ጥሰቶች ላይ የተለያዩ ዓለም አቀፍ ሰብአዊ መብት ተቋማት ሪፖርቶች ሲወጡ እና የአሜሪካ መንግስት ማዕቀቦች ሲያስተናግድ የነበረው ቢሆንም አሁን ሁሉም የተረሳና ወደ ኋላ የተደረገ መሆኑ ታይቷል። ህወሓት የኤርትራ ጦር ወደ ትግራይ ማስገባት የሚያመለክት መረጃዎች እየወጡ ባሉበት በዚህ ዕለት
በተለቀቀው መግለጫ የሱዳን ፈጥኖ ደራሽ ጦር ጥቃት ሰነዘረብኝ ሲል ከሷል። ከሰሞኑ ጦርነት ከኢትዮጵያ መንግስት ጎን ተሰልፎ በሚል የቀረበ ሲሆን በፌዴራል መንግስት በኩል የተባለ ነገር የለም። ሱዳን ትሪቡንና ቱርክ የተመሰረተው አርቲዩል ባወጣው ዘገባ ቁጥራቸው ያልታወቁ የቆሰሉ የህወሓት ታጣቂዎች በሱዳን የህክምና ማዕከል ህክምና እያገኙ መሆኑንና መጀመሪያ ህክምና እርዳታ ከተሰጣቸው በኋላ ከዛው በሱዳን የትግራይ ስደተኞች ወደሚገኙበት ጣቢያ መወሰዳቸውንም ገልጿል። ከሰሞኑ ውጊያ በኋላ ታጣቂዎች ከነቁስላቸው ወደ ሱዳን ግዛት ማፈግፈጋቸው ተረጋግጧል። ከዚህ ጋር ተያይዞ ከባድ ውጊያ ከተከሰተ በኋላ ኦና ትግራይ የተባለው ዓለም አቀፍ የትግራይ ተወላጆች ማህበር የፌዴራል መንግስት ህወሓት የኤርትራ ጦርና የፋኖ ኃይሎች በአስቸኳይ ተኩስ እንዲያቆሙ ጥሪ አቅርቧል። በሌላ በኩል ደግሞ ወደ አማራ ክልል መረጃ ስናልፍ በሰሜን ሸዋ ዞን በሚገኝ ጻድቃኔ ማርያም ቅድስት ድንግል ማርያም ገዳም የመሬት መንቀጥቀጥና መንሸራተት አደጋ ቢያንስ 14 የእምነት ተከታዮች ህይወታቸው ማለፉ ታውቋል። የሰሜን ሸዋ ዞን አስተዳደር እንደገለጹት ከአደጋው በተጨማሪ 7 ሰዎች ላይ አካል ጉዳት የደረሰ ሲሆን 5ቱ ላይ ከባድ ጉዳት መድረሱ ተገልጿል። የሀገረ ስብከቱ ብፁዕ ሊቃነ ጳጳሳት አቡነ ቂልንጦስ አደጋው በደረሰበት ስፍራ በአካል በመገኘት ጸሎተ ፍትሐት አድርገዋል። ወደ ቀጣይ መረጃ ስናልፍ የቀድሞ የሰላም ሚኒስትር ዴኤታና የጨፌ ኦሮሞ አባል አቶ ታዬ ደንዳ የህግ ጠበቃ የሆኑት አቶ አበራ ንጉሴ የፌዴራል ፖሊስ ቁጥጥር ስር መዋላቸው ታውቋል። የፌዴራል ፖሊስ አባል በህግ ትፈልጋለህ በሚል መታወቂያቸውን በማሳየት የህግ ባለሙያውን ከመኖሪያ ቤታቸው በቁጥጥር ስር አውለዋቸዋል ተብሏል። ውድ አምራ ቤተሰቦቻችን በዛሬው መረጃችን የያዝናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎች ሲወጡ ወደ እናንተ ቀርበው እንደርሱ የና አካውንት ሰብስክራይብ፣ ላይክ እና ሼር ማድረግ እንድትተባበሩና እንድታግዙን በትህትና እንጠይቃለን። እስከ መጨረሻው ድረስ ስለከታተላችሁ እናመሰግናለን። መልካም አዳር ይሁንላችሁ።